ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እስኪ ዛሬ ምሳ እየሰራን አንዳንድ ነገር እናውራ። መጀመሪያ የምሰራው ምሳ ቀይ ወጥ ነው። ሽንኩርታችንን ካላላጥን በኋላ ጣጥበን ምናምን እንግዲህ ያው ተፍተፍ እያልን ነው። ጁምአ ነው ምሳ ለመስራት ያው ይሄን ለማውራት አይደለም የመጣሁት። ያው ምሳ እየሰራን እስኪ አንዳንድ ነገር እናውራ። እኔ አረብ ሀገር ሆኜ በነገራችን ላይ ረጅም ሰዓት ቆይቻለሁ። እንግዲህ 11 አመት ህፃን ሆኜ ሂጄ ማለት ነው። እና ምን እል ነበር እንደው እኔ ኢትዮጵያ ራስ ሰርቼ ምናምን እል ነበር። ግን ትሰራላችሁ፣ ኖርማል ነው። ያው እዚህ አስተዳደጋችሁ ይወስነዋል። እኛ እናታችን እንጀራ ነው እንጂ ማታስጋግረን ከህፃን ጀምሮ ሊጥ እንድናወካላት እንድናቀጥ ምናምን እንድንጠናከር ያኔ ስራውንም ሴቭ አድርገን እንድንስ ስለምትፈልግ እኔ ብታመም እኔ ሌላ ሀገር ብሄር ምናምን ብላ ስለምትል ከልጅነት ጀምሮ ያው በስራ ነው ያደግነው ማለት ይቻላል። ቤት ታማ 2 አመት እናታችን እኛ ራሳችን ወጥ ሰርተን ምናምን ሰው እንዳይጋግር አለ ምናምን እንል ነበር። እና አልሐምዱሊላህ ረብል ዓለሚን እናታችን ያው እየታመመች እየዳነች እስከዛሬ ድረስ አለችልን። ትልቁ ነገር በጣም ደስ የሚለው ነገር እሱ ነው። አላህ እናታችሁን፣ አባታችሁን፣ ቤተሰባችሁን አጠቃላይ ረጅም እድሜና ጤና ይስጥላችሁ እያልኩኝ ዛሬ ምሳ አብረን እየሰራን አንዳንድ ነገር ብናወራስ። ብዙ እህቶቼ በኮሜንትም ላይ በውስጥም ቻናልሽን ለምን አያድግም ይሉኛል። ልክ ናችሁ። በጣም የምትወዱኝ የምታከብሩኝ እህቶቼ ናችሁ እንደዛ የምትሉኝ እና ወላሂ የሚሰማኝ ደስታ የተለየ ነው። ላኪን ምን አለ መሰላችሁ የኛ ሰው የሚወደው የሚሰራን ሰው አይደለም። አሁን እኔ የሆነ ወንድ ይዤ ምናምን የፈለገ እንደዚህ እየተጃጀልኩ ብመጣ ማለት ነው የሚያይ ሰው ብዙ ነው፣ የሚሰርበኝም ሰው ብዙ ነው። ግን እንደዚህ ጥሩ ነገር እየሰራሁኝ ሀቄን ለማግኘት ደግሞ ደፋ ቀና ስል ደግሞ ተመልካች የለም የምታዩት ነው። ወላሂ የለም ተመልካች፣ እንደ ስራዬ ተመልካች የለም። ግን አይቆጭኝም። አንድ ቀን በዚህ በስራዬ ትልቅ ደረጃ ደርሳለሁ ብዬ ማስብ አይነት ሰው ስለሆንኩኝ ምንም አይመስለኝም። የፈለገ ይየው ያልፈለገ ይተው። ከ3ም ከ4ም እህቶች ጋር ሀቅን ይዤ እጓዛለሁ ብዬ የምል ስለሆንኩ ማለት ነው። እና ብዙ ቦታ ብዙ ፕራንኮችን እናያለን፣ ብዙ ቀልዶችን እናያለን። በጣም የሚመስጡ ጥንዶችም ማሻአላ ተባረክ ረህማን እናያለን። በሐላልም ሆነ ባለ ሐላልም ሳይሆን የሚሄዱ እሱ እዚህ ዱንያ ላይ እንደዛ መሆኑ በጣም ቀላል ነው። ግን ሞትን ማስታወስ ደግሞ እንደ አንድ አማኝ ግዴታ ነው ብዬ አስባለሁ። እና ቻናሌ አንደኛ የማያድግበት ይሄን ነገር ስለማልሰራ ነው ይመስለኛል። እሱም ቻናሉ ደግሞ በፊት ላይ የነበረ ቻናል ተበላሽቶ እንደ አዲስ ከፍቼ ነው። አሁን 3 አመቱ ምናምን ይሄ ማለት ነው። አልሐምዱሊላህ አሪፍ እየሰራሁበት ነው። በጣም ደስተኛ ነኝ። ቻናሌ ያን ያክል ብር ከፈለ ብዬ ማወራበት አይነት ብር ከፍሎኝ አያውቅም። ግን በእናንተ በእህቶቼ በኩል ትዕዛዜን ጠፋ አድርጌ ሰርቼ ደክሜ የጉልበት የምከፈለው ብር ደግሞ አልሐምዱሊላህ ረብል ዓለሚን። እና እምላችሁ ነገር ምንድነው አንዳንድ ቦታ ብዙ ቁጭ ብላችሁ የምታመሹበት ቲክቶክ ላይ አለ፣ ዩቲዩብ ላይ አለ። ማሻአላ 50,000 60,000 20,000 30,000 እይታ ያለው ቪዲዮ ያለውን እና እስኪ ዛሬ ስባቸውን ጠርቼ ልንገራችሁና ጀማልና ሀዋን ካወቃችኋቸው። ጀማል በነገራችን ላይ በጣም ታታሪ ጎበዝ፣ ልክ እንደኛ የሚለፋ ወንድም ነው።
ዚነት ስጋ ስትሰሪ እንትን እንድትሰጪ ባለፈው ሚጥሚጣና አዋዜ አዘጋጅቻለሁ ብያችሁ የለ በሱ መብላት እፈልጋለሁ ብሎኝ አሪፍ ስጋ እንደዚህ ሳገኝ ነጭ የሌለበት እየሰጠሁት እየመረጠ ነው ራሱ ማለት ነው። ያው ቀልቀል እያረኩ ነው የማወራችሁ። እነዛን የምታበረታቱበትን እኔንም አበረታቱ ነው ዞሮ ዛሬ የምላችሁ። እንደው መልእክቴን ጫብላችሁ ስሙት በአላህ ወላሂ ምን ችግር አለው? እናንተ እኮ ያንንም ይሄንንም ማየት ትችላላችሁ። አሁን ፈታ የሚያደርጉኝ ዩቲዩበሮች አሉ በጣም ቁም ነገር ያላቸው ቁም ነገር የሚዋሩ ይሄ ያለ ሀላል የሚሄዱት ምናምን አይደለም። ያ ለጊዜው ገንዘብ ሊያስገኛቸው ይችላል። ለጊዜው ሚዲያ ላይ አምረው ተውበው አንድ ሆነው ሊታዩዋቸው ይችላል። እነሱ ደስ አይለኝም። ግን በጣም ብዙ አሉ ደግሞ ጎበዞች ጀግኖች ማለት ነው። እና ፕራንክ ስትደረጉ ደግሞ ሀዋና ጀማል እንዲህ መልእክት ብታደርሱላቸው ከቻላችሁ ደስ ይለኛል። እንደዛ አይነት አንተ ሚስትህን ንቀሃት ልጅህ ፊት ሚዲያ ላይ ሰርባሃት ምን አይነት ባል ብትሆኑ ነው? በአካል ብትታዩ እናንተ ሁለታችሁ ምን አይነት ባልና ሚስት ብትሆኑ ነው? በአላህ እኔ በጣም የታዘብኩትን ነው። ሌሎቻችሁም ብዙ ነገር የታዘባችሁት ሊኖር ይችላል። አላሁ አለም። እና እንግዲህ እኔ በጣም ቤተሰቤን እወዳለሁ፣ አከብራለሁ። በእኔ ቤተሰቤ እንድወቀስ ምናምን ከድሮም አልፈልግም። አሁንም ደግሞ እነሱን የሚያስወሳ ምርጥ ልጅ አለቻቸው ተብሎ እንድባል እንጂ በአላህም ዘንድ በሰውም ዘንድ እንደዛ የተዝረከረኩ አይነት ሴት መሆን አልፈልግም እንጂ በተለያየ ስራ ዘርፍ ከተለያዩ ሰዎች ጋር ተገናኝቶ መስራት ይቻላል። ይሄ አቅቶና አይደለም። እና ክብር ይቀድማል። እና አክብራት ወንድሜ። ወላሂ ሚስትህ ናት እኮ የልጆችህ እናት ናት። በዛ ልክ ማዋረድ ለምን አስፈለገ? እህቴ አንቺስ ደግሞ እንደዛ ጅል የሆነ ቀልድ በአላህ ለምን ትቀልጃለሽ? እንደዛ ጅል የሆነ ቀልድ እኮ አይቀለድም። ባል ሲመጣ ፏ ብለሽ ምናምን ባልሽን ትቀበያለሽ። ምሳ ከበላሽ ምናምን በኋላ እንደዛ አይነቱን ጨዋታ ፕራንክ ምናምን ብታረጊው ኖርማል ነው፣ ችግር የለውም። ምክንያቱም ስራችሁ ነው፣ ወታችኋል ሚዲያ ላይ። እናንተ በምትገቡበት ቀብር እኔ አልገባም፣ ወይም ደግሞ እናንተ በምትጠየቁት ጥያቄ እኔን አይጠይቀኝም። ምን አገባኝ? ሌላ ፈትዋ ልሰጣችሁ አይደለም። ግን ለምን አትከባበሩም ነው ርዕሱ። ብትከባበሩ ደስ ይለኛል። እንደዛ ባትሆኑ አንደኛ ሙስሊሞች ናችሁ። እንደዛ አይነት ነገር እንደማይፈቀድ እያወቃችሁ መሰዳደብ፣ እንደገና ደግሞ ብዙ ነገር ያያችሁም ናችሁ። ስደትን አይታችኋል፣ ብዙ ትማራላችሁ በስደት ላይ። ኢትዮጵያ እንኳን ጃሂል ነው የሚበዛበት። የመጡትም ጃሂል እየሆኑ ነው፣ ጃሂል እየሆን ነው። የምናውቀውን እንደማናውቀው ሆነን እየኖርን ነው። ግን እንደዛ መሆን የለበትም ብዬ ነው ማምነው። እንግዲህ ዛሬ ምሳዬን ያው እየሰራ በጣም እያወራን ነው። ሴኔጋሉ ስለሚፋጅ ማንሳት ያለብኝ በእንትን ነው፣ በእንጨቱ ነው ደግሞ እንትኑ ኦቭኑ ማለት ነው። የሆነ ጊዜ እናጸዳለን ብለው የነኩትን ነገር አላቅም የሆነ ንዝረት አምጥቷልና በእጅ ስነካው እጅ ላይ ደግሞ የሆነ የቆረጠኝ ነገር ምናምን ካለ ያው የስራ እጅ አይደለ ንዝር ነው የሚያደርገኝ ማለት ነው። ስለዚህ ማንሳት የነበረብኝ በእንጨቱ ስለነበረ ነው ማሌሽ። በሁለተኛ ደረጃ ደግሞ የባለፈውን የሰራሁትን አዋዜ ቀዩ ሰራሁበት። ምሳ የበላ ነው። ምንም አይነት በርበሬ ሌላ አላረኩም። ከዚህ አድርጌ ነው የሰራሁት። እንደምታዩት በደንብ አረኩበት። እንዴት እንደሚጣፍጥ አያቃጥል ምን አይል። በነገራችን ላይ በርበሬ ሲዘጋጅ ራሱ በደንብ ከተዘጋጀ አያቃጥልም። ግን አዋዜ ሆኖ ሲሰራ ደግሞ ይብለጥ ይጣፍጣል ማለት ነው። ማሻአላ የሆነ ምሳ እየሰራሁ ነው። እናንተ ጋር እያወራሁ ያው ቁም ነገር እየሰራሁ ነው። ቪዲዮ ላይ ምንም አይነት ዝም ብዬ ቀድበር ብሎ ነበር የሰራሁት። ያው ከምሳ በኋላ ምናምን ከቀረጽኩት በኋላ ነው ቪዲዮውን ላይ ያው ሪኮርድ እያረኩበት ነው ማለት ነው። ቮይስ ድምጼን ነው ያስገባሁበት። ሐረካቱ ላይ ምንም እንትን የለውም ማለት ነው። ዝም ብዬ አኩርፍ ያለው ማለት እኮ ነው። እቺ ልጅ እንዴት ነው ምናምን እንዳትሉ ብዬ ነው። እና እነዛን ዩቲዩበሮች የሚመክራቸው ዘመድ በጣም ያስፈልጋቸዋል። እኔ ጀማልን እንደዚህ ማገኝቸዋለሁ። ጨዋ ሰው ነው፣ ግን ሚስቱን እንደዛ ሲሳደብ ግን እያስጠላኝ ነው። አይሰደብም እንዴ? ብዙዎች እኮ ተጃጅለዋል እየተሰዳደቡ ምናምን። እናንተ ጃሂል ናችሁ እንዴ ታዲያ? እንደዛ ትሆናላችሁ። እንደዛ መሆን የለባችሁም። እና በጣም መከባበር ወሳኝ ነው። ለእኔ ቻናል ደግሞ ቻናልሽ ለምን አያድግም ላላችሁት መልስ ይሆናል ብዬ ስላሰብኩ ነው። እኔ ቻናሌን በጣም በብዙ መልኩ ማሳደግ እችላለሁ ከዚህ ስራ ውጭ በሆነ ነገር። ግን ደስ አይለም ወንድ ጋር ምናምን መተሻሸቱ ጥሩ አይደለም፣ ነውር ነው። በዛም ላይ ደግሞ ሀራም ነው፣ ሀላል ያልሆነ ጋር። ስለዚህ ኢንሻአላህ በአላህ ፍቃድ ያው ከሀላሊ ጋር ልመጣ እችላለሁ፣ ፍቃደኛ ከሆነ
በቀጣይ ማለት ነው ካገባ እንግዲህ ቻውሳችንን ዋጓን ከጨረስን በኋላ እቃዎቻችንን እየስተካከልን ነው። እዚህ ጋር ለመጠጥ ሀይላንድ ሀይልም ተከምራ ተቀበጣ መግባት አለበት ምናምን ሽዟ መጠጣጠብ አለበት። ብቻ ኢትዮጵያም ያው በሉት ደግሞ እዛ ሆናችሁ ስትሰሩበት እንደዚህ ስመጣችሁ ምን ይሰራ የሚታወቀ ነው። ያወቃችሁ ነው ያለባችሁ ባዝናችሁ ገንዘብ የምታገኙት ላይ ሌት ከቀለዘው እና የዛሬው ምሳ ትወዱታላችሁ። ቀይ ወጥ ነው የሰራሁት በስጋ አይደለም በስጋ ግማሾቻችን እና ሙሉ ቤተሰቡ ያው ይበላል ግን እንደ ቀይ ወጥ ነው ለማለት ያክል ነው። እና እንግዲህ ምሳችንን በዚህ መልኩ ሰርተን እያጠናቀቅን ነው። ለነዛ ዩቲዩበሮች ደግሞ ይህንን መልእክት አድርሱልኝ ማለት ነው ፈልገው ያው ጅማ ቤት ነው መባል ያለበት ጅማ ከሰዓት ደግሞ ወደ ውጭ ወጣል እና ማሻላ ተባረክ ረህማን እናንተንም አላህ ሱብሃነሁ ወተዓላ ባገራችሁ አብቷችሁ የምትኖሩ አላህ ያደርጋችሁ ማለት ነው ፈልገው ሰላማችሁ ይብዛ። ሰላም አለይኩም። የሰራሁት በአዋዜ ብቻ ነው፣ ሌላ ምንም አላረኩም። ለምን ከዚህ በላይ ቀይኛ አንፈልግም ማለት ፍር ያለ በርበሬ እንደዛ አንፈልግም። አዋዜው አሁን ምንም በቃ በርበሬ የገባበት አይመስልም ጣዕሙ ማለት ነው። ማለት የሚያቃጥለው ነገር የለም። ለምን ነጥሯል ማለት ነው።